ቤሉል መጣ እንዴ? አይ እንዳዱ እዚህ ምን ታረጋለህ? አንቺን ለምን ነው የመጣሁት? እኔን አብረን አይደል እንደ ቆየ ነው። ናፈቅሽኝና ድጋሚ ማየት ፈልኩ። መጣ ከዛ አየሁሽ። እንዴ አዱኒ አብረን ነበርን እያልኩ እኮ ነው። ቆይ በዚህ ሰዓት ከቤሉል ጋር ውጭ ምን ታረጋላችሁ? ምን ማለት ነው? ያው ወክ እያደረግን ነበር። እኔ ግን እንደዛ አይመስልኝም። እንደፈለግ ማለት ነው? እንደፈለግክ ማለት ባልኩት ነገር አምነሽበታል ማለት ነው? ቆይ የት ነው እሱ ሄደ? ምን ሆነሃል? በጣም እየተናደድክ እኮ ነው። አዎ በጣም ነው የተናደድኩት። እኔ እንውጣ ስልሽ ጊዜ የለሽም፣ ላውራሽ ስልሽም ጊዜ የለሽም። ከእሱ ጋር ግን ጨለማ ለጨለማ ተቀራርባችሁን ያገኛችሁ። አረ በፈጣሪ ተረጋጋ። ደግሞ እንደዚህ አትጮህ፣ ሰው እንዳይመጣ። ይምጣ። ምን ነው ከኔ ጋር መጥተህ ተሰፍርሻል እንዴ? ቆይ በምንድን ነው እሱ ከኔ የበለጠ? እኔ ላንቺ አነስኳ? ባንቺ ለማፈቅር ነው ልቋርዱ? አዶኒ ረፍ። አንተም ቤሉልም ወንድሞቼ ናችሁ። ተይ እባክሽ። ወንድሞችሽ? ሂድልኝ በቃ። እምቢ ካልክ መስኮቱን እዘጋዋለሁ። ኧረ ተይ በያድርግ። እረፊ። እንድበሳጭ ባታደርጊኝ ጥሩ። ከሱ ራቂ። እሱ እኮ ላንቺ የሚሆንሽ ሰው አይደለም። በገንዘቡ የሚያስብ ሰው፣ በገንዘቡ የፈለገውን ነገር መግዛት የሚችል ይመስላል። አዶኒ እባክህ እጄ ልቀቀኝ፣ እየሰማንከኝ ነው። ከሱ ራቂ። እባክሽ አትዘኝ ማም። እኔ አልታዘዝም አላልኩሽም፣ ግን ደግሞ የማይሆን ነገር ነው እየጠየቅሽኝ ያለሽው። እና የአባትህን አደራ የኔን ትእዛዝ አልቀበልም እያልከኝ ነው? እሺ በቃ እንደፈለግ። ምን ማለትሽ ነው? ይህንን ካለመታዘዝ ጋር ምን አገናኝ? ለነገሩ እኔ ነኝ ይበለኝ። የዛኔ አብረው ይደጉ ይተዋወቁ ሲልኝ ቀስ ብሎ ይደርሳል አልኩት እኔ ነኝ። ወይኔ ተምዬ ምን አለ እኔም አንተን ብከተል። ኧረ ማም ተረጋጊ። ቆይ ፍቅረኛ አለ እንዴ? የለኝም፣ ግን የምፈልጋት ሴት አለች። እንኳንም አልኖረ። እንደማታሳፍረኝ ደግሞ ገምቼ ነበር። በቃ ትንሽ ቅረባትና ለመተዋወቅ ሞክሩ። እሺ አረሽ እኮ ትክክል አይደለም። አይንዬ እቺ የማትረባልሽ ከኔ ጋር ምን ችግር እንዳለባት አላውቅም። ካንቺ ፊት ላዋርዳት አልፈልግም። ግን ደግሞ ማንን መሰረት የለም መሲ ጌጣጌጤ ማን የወሰደው? እስከ ጠዋት ድረስ አይቼዋለሁ። እትዬ በእንደዚህ ነገር እኮ ጠርጥረሽኝ አታውቂም። አሁን ጠረጠርኩሽ። ምን ነው በጣም ገረመሽ እንዴ? እያደረግሽ ያለሽውን ነገር እኮ በደንብ ታውቂዋለሽ። ከአንቺ ውጭ ደግሞ እኔ ላይ ተንኮል የሚሰራብኝ ሰው የለም። አይንዬ ሌላ ሰው ሳይሰማ ቶሎ ብለሽ ተቀበያት። ሄለኒ ግራ ገባኝ እኮ። አረ ተረጋጊ። አዎ እትዬ ተረጋጊ። አንቺ ዝም በይ። ሁለተኛ እኔ ስናገር ጣልቃ እንዳትገቢ ነግሬሻለሁ። በእውነት እትዬ እኔ ስለምትዩ ነገር ምንም አላውቅም። መሲ አትፈታተኝኝ። አሁኑኑ ከደበቅሽበት አውጪ። በጣም የሚወዳቸው የትኞቹ ስጦታዎች? አትደናገጭ። እንዴት መጣ? የጽጌረዳዋን ደስታ የሚያበዛ አንድ ነገር ረስቼ ነበር። ማን ነው ደግሞ ጽጌረዳ? አሁን ከፊት ለፊት ያለችው። እየተሽኮረመምሽ ባልሆነ አሁን እኮ ደስተኛ እንደምትሆኝ ቃል ገብቼልሻለሁ። ምንም ነገር ቢፈጠር ከጎንሽ ነኝ ሁሌ። እና ክብርቶይ ይህን ስልክ ተቀበይ። እንዴ ይሄ ተገቢ አይደለም፣ ልቀበል አልችልም። ለምን? አብሬሽ በማለውን ሰዓት ከኔ ጋር ማውራት አትፈልግም? እንደዛ ሳይሆን ይህን መቀበል ስለሚከብደኝ ነው። እምቢ እንዳትይ። እኔ ምንም ቢሆን አንቺን የሚጎዳ ነገር አላደርግም። እሱን አውቃለሁ፣ ግን ምንም ግን ብሎ ነገር የለም። ተቀበይ። ቁጥሬን ሴቭ አድርጌልሻለሁ። ከዛ ሁሌ በየሰዓቱ እናወራለን። እሺ አመሰግናለሁ። አይባልም። አትሰሚም እንዴ? አይ ይባላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወዲ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች እንግዳ ክፍል 27 ተለቋል ማለት ነው።
እንዴት ናችሁ? እንግዲህ አዱ ለመሲ ወይዘሮ ሄለንን ያደረገ መድኃኒት አድርጋበት ሰጣት ነበር እና እኔ በጣም ፈርቼ ነበር። ማለቴ አዱ እንትን የምትለው የምትቀይረው አልመሰለኝም ነበር፣ የምትነግራት አልመሰለኝም ነበር እና አዱ በጣም ደስ የምትል ጓደኛ ናት። በጣም ወዳታለሁ። እንግዳ ድራማ ላይ ማለት ነው ለመሲ እውነቱን ነገረቻት። ምግቡንም እንደጣለችው ነገረቻት። ሰሃኑን ግን ያው ስላልቀየረችው እንዳትበይው አለቻት ማለት ነው። መሲ እዚህ ጋር ግን ምኑና ነው ፈዘዘች እኮ በቃ ቤተሰቦቼ እንደዚህ በጣም እየፈዘዘች ነው፣ ነቃ እያለች አይደለም። እንግዲህ የቤሉል እና ኑኑ መንገድ ላይ ያው እንትን እያሉ ነበር። አዶናይ ያገኛቸው ማለት ነው። እንግዲህ አዶናይም ኑኑን ይወዳታል። እንግዲህ እየቀኑ ነው ማለት ነው። አብረው ወደ ቤት ተመለሱ። በዚህ አጋጣሚ ደግሞ ያው ሄለን ያመጣችለት የኑኑ ቤሉልን እንዲያገባ ያው ከኑኑ እንዲርቅ እንግዲህ እሷ ቤሉልን በእሷ ቁጥጥር ውስጥ እያደረገች ነው ማለት ነው። እና በዚህ አጋጣሚ ልጅቷ ደግሞ ቅብጥ ያለች ናት። ምንም እንትን እንደማላት አሾፈችባት። በጣም ነው ያሾፈችባት። ደስ አለኝ ማለት ነው። ግን ማስመሰል ከሄለን ትበልጣለች። እንግዲህ ኑኑ ወደ ቤት ተመልሳለች። ያው ክላሷ ሄዶ ቤሉል ስልክ ሰጣት እና ኑኑም ደግሞ በጣም ደስተኛ ናት። በነገራችን ላይ እኔ ኑኑና ቤሉል ቢፋቀሩ ደስ ይለኛል። ግን ይሆን መሰናክል ያው ከአሁኑ ጀምሯል። መሰናክል እንደሚበዛባቸው የአውቃለሁ ማለት ነው። ግን እኔ ቤሉል እና ኑኑ ቢዋደዱ ደስ ይለኛል ማለት ነው። የራሴ አስተያየት ነው እዚህ ጋ እንግዲህ እና ያው ስልክ ሰጣት እንዲነጋገሩ፣ እሷም ጥሩ ስሜት እንደተሰማት ደስተኛ እንደሆነች ምናምን ተሰማት ማለት ነው። እንግዲህ ቤሉልም ያው ሄለን እንድታገባ አባትህ ያዘጋጀልህ ጮኛ ናት ምናምን አለችው። እሱም እንግዲህ የትኛው ዘመን ላይ ነው ያለ ነው? በእናንተ ዘመን አይደለሁም። ፍቅርም ሆነ ትዳር በእኔ ምርጫ ነው የሚሆነው አለ ማለት ነው። እንግዲህ ሄለንም የምትወዳት ሴት አለች እንዲህ ብላ ስጠይቀው እሱም እንግዲህ ያሰብኳታለች አለ። ያ ማለት ኑኑን ማለት ነው። እንግዲህ ያው ሄለን እንግዲህ ኑኑን እንደዚህ ያደረገቻት ተመርዘሻል ብላ ያሳመነቻት ያሳገተቻትም እንደምናውቀው ያው እንግዲህ ቶማስ ኑኑን ለቤሉል እንደምትሆን ስላወቀ ማለት ነው። እና በቃ እንደዛ ብሏት ያው አታሳዝነኝ፣ ያው እሱ አንጀቱን ለመብላት ያኔ አላ አይደለ እኔ እናት ስላልሆንኩ ነው የማትታዘዘኝ፣ በፊት እኮ ትታዘዝ ነበር ምናምን ምናምን አለችው ማለት ነው። እንግዲህ እሱም ሂዶ ቤሉልም ክላስ ሂዶ ልጅቷን ይቅርታ ጠየቃት ማለት ነው። ልጅቷ ደግሞ ከኤልሹ ጋር ተስማሙ ማለት ነው። ሁለት በላዎች፣ ሁለት ክፎች ማለት ነው። እውነቱን ነገረቻት። እናቷ እንዳዘጋጀት ፍቅረኛው እንዳላደለች ነገረች እንትላለችው ማለት ነው። እንግዲህ በቃ ተስማምተዋል። እንግዲህ ኤልሹም በአባቴ ብቻ አትነግጅ አለቻት ማለት ነው። እንግዲህ ሄለንም ያው ኤልሹ የወርቋን ጌጣጌጧን ሰርቃ እኑኑ ሻንጣ አርጋባት ነበረ እንደሚታወቀው የክፋቷ ክፋት ማለት ነው። በቃ በምን ታባራት? በዛም ብትል በዚህም ብትል ያው እንግዲህ አዶናይን ትወደዋለች። ወንድሟም ከኑኑ ጋር ነው እንትል አላሉም እና እንግዲህ የእናቷን ጌጣጌጥ ሰርቃ ኑኑ ሻንጣ አርጋለች። ሄለንም እንግዲህ ጌጣጌጧን ስታይ አላገኘችውም። መሲ ጋር እየጮኸችባት ነው ማለት ነው። እንግዲህ መሲን ጠርጥራታለች። ያው እንግዲህ እነ ኤልሹም እንግዲህ ወደ ኑኑ ክላስ እየሄዱ ኑኑን ሊያሳብዱ ነው ማለት ነው። በዚህ አጋጣሚ አዶናይ መጥቶ ደግሞ ኑኑን ከሱ ጋር እንዲቀርባት እሱን እንደናፈቃት ከቤሉል ጋር እንዳትሆን እኔ ነኝ እንሂድ ስልሽ እኔ ሳውራሽ አትፈልጊም እያለ እሷ ደግሞ ሁለታችሁም ወንድሞቼ ናችሁ አለችው ማለት ነው። እንግዲህ በቃ የሄለንና ኤልሹም እንግዲህ ያው የሆነ አባቷን እንትን እያለች ነው
የሆነ እንዴት ልበላችሁ አማርኛው ጠፋኝ። ብቻ ተመስሎ እየመጣ አባቷን እየናፈቀች ያኔ የሆነ ያለ እየመሰላት ማለት ነው። እንግዲህ የሄለንን ክፍነትና የኑኑም ስቃይ ቢያበቃ እንደገና ደግሞ የኤሹን በቃ ክፋቷ እንደው ቢቀንስ ብዬ አስባለሁ። አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ።